ብቸኝነት ሲሰማኝ አሁን አንድ መላ የመጣል ይመስሉኝ ነው። ወንድሙ ጅራን ምን ነካብን? በርካታ የሙዚቃ አፍቃሪያን የዘጠናዎቹ ድንቁንና የሙዚቃ ጌጥ ብሎም ፈርጥ የሆነው ወንድሙ ጅራ አድናቂዎችን ያስጨነቀው ሰሞንኛ ጉዳይ፣ አድናቂዎቹ ግራ የተጋቡበት ጉዳይ ምን ይሆን? ወንድሙ ጅራንስ እዚያ ስሜት ውስጥ ምን አስገባው? ስለዚህ ጉዳይ በስፋት እናነሳለን። እስከ ፍጻሜው አብራችሁ እንድትሆኑ ስንጋብዝ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ መጋበዝ ጭምር ነው። መልካም ቆይታም። በኢትዮጵያ የሙዚቃ ጉዞ ውስጥ በሆነ ዘመን አንዴ ብቅ ብለው እንዳንጸባረቁ ዘመናትን ከተሻገሩ፣ ያም ሆኖ ግን በስራቸው ልክ የሚገባቸውን ቦታና ከበሬታ አልሰጠናቸውም ከምንላቸው የሙዚቃ ከዋክብት መካከል አንዱ እርሱ ነው፣ ድምፃዊ ወንድሙ ጅራ። በ1990ዎቹ በኢትዮጵያ የሙዚቃ ጉዞ ውስጥ ብቅ ብሎ ያን እርምጃ ሲጀምር ቀዳሚ አልበሙ በ1996 ዓ.ም ጉዳይ ነሽ ብሎ ነበር ከሙዚቃ ወዳጆቹ ጋር የተዋወቀውና ብሎም በስፋት ተወዳጅነትን ማግኘት የቻለው። ወንድሙ ጅራ ከዚህ ጉዳይ ነሽ አልበም አንስቶ በርካታ የተለያዩ ነጠላ ዜማዎችን ሰርቶ እንዲሁም አንድ ያጣላል በሚል ሁለተኛ አልበሙን ደግሞናል። ከዚህ በተጨማሪ የበርካታ ትልልቅ ድምፃውያን የቀደሙ ሙዚቃ ስራዎችን ዳግም በመጫወት ከነሱ ባልተናነሰ መልኩ እንካቹ ሲለን በርካቶች ተደሞበት ሙዚቃን እርሱ ይጫወታል ሲሉ አወድሰውት ነበር። ያም ሆኖ ግን በዚህ ሁሉ ሂደት ውስጥ ያለፈው ወንድሙ ጅራ ባለው አቅም ልክ በቂ ስራዎችን አልሰጠንም የሚሉ አድናቂዎቹ የእርሱ የሙዚቃ ወዳጆች ጥቂት አይደሉም። ይህ የሙዚቃ ፈርጥ ታዲያ ከሰሞኑ አድናቂዎቹ ምን አገኘብን እንዲሉ ያደረገ ቪዲዮ በስፋት ተሰራጭቷል። ይህ ቪዲዮ ከራሱ ከድምፃዊ በቀጥታ መለቀቁ ደግሞ ይበልጥ ጉዳዩን አሳሳቢ እንዲሆን አድርጎታል። ታዲያ ይህ ቪዲዮ በስፋት ከመሰራጨቱ አስቀድሞ በአንድ ትልቅ የምስጋና መድረክ ላይ ተገኝቶ የተመሰገነውና እውቅና የተሰጠው የአምባሳደርነት ክብርን የተቀበለው ወንድሙ ጅራ በወቅቱ በተሰጠው ክብር የተሰማውን ደስታ ገልጾ ነበር። ይኸውም እውቅና የተሰጠው በቀድሞ ትምህርት ቤቱ በመድኃኔዓለም እንደነበር አይዘነጋም። ትምህርት ቤቱ እርሱን የክብር አምባሳደር አድርጎ ሲሾመው በዋነኛነት ለትምህርት ቤቱ እውቅና ባበረከተው ሙያዊ አገልግሎት አማካይነት እንደነበር አይዘነጋም። ታዋቂው ድምፃዊ ወንድሙ ጅራም የኔ ትዝታ በተሰኘው የሙዚቃ ስራው የትምህርት ቤቱን ታሪክ በማስተዋወቅና እንዲሁም ደግሞ በርካቶች ዘንድ ግንዛቤ እንዲፈጠር በማድረግ ሂደት ለነበረው አስተዋጽኦ በመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት የክብር አምባሳደርነት ሹመት ሲሰጠው በርካቶች ከዚህም በላይ በተገባው ሲሉ ምኞታቸውን ገልጸውለት እንደነበር ይታወሳል። በአዲስ አበባ ከተማ የሚገኘው የመድኃኔዓለም አጠቃላይ ሁለተኛ ደረጃ ትምህርት ቤት ድምፃዊ ወንድሙ ጅራ ለትምህርት ቤቱ ላበረከተው አዎንታዊ ተጽዕኖ የእውቅናና የክብር አምባሳደር ምስክር ወረቀት ሲያበረክትለት በርካታ ሙያ አጋሮቹና እንዲሁም ወዳጆቹ አብረው ተገኝተው ነበር። ድምፃዊው የኔ ትዝታ በተሰኘ የሙዚቃ ቪዲዮ ላይ ትምህርት ቤቱን እውነተኛ ታሪክና የቀድሞ ትውስታዎችን በማካተቱ ተቋሙ በብዙ መልኩ እንዲታወቅ አድርጎ ነበር። ይህ እውቅና ከተሰጠው ከጥቂት ጊዜ በኋላ በራሱ የቲክቶክ አካውንት አማካይነት ጥሩ የማይባል ስሜት ውስጥ እንዳለ ያሳበቀበትን ቪዲዮ ቀርጾ በለቀቀ ጥቂት ጊዜያት ውስጥ ብቻ በርካቶች ዘንድ ተደራሽ ሆኖ ነበር። 700,000 ገደማ እይታን ጨምሮ ከ170,000 የሚልቁ ላይኮች አግኝቷል። 3,000 የሚጠጉ አስተያየቶችን በተሰጡበት በዚህ ቪዲዮ ላይ ብቸኝነት እየተሰማው እንደሆነ የሚገልጽ ይዘት ያለው መልእክትን አስተላለፈም። እስኪ ብቻዬን ሲሰማኝ አሁን አንድ መላ ይመጣልኝ መስሎኛል በማለት የሚጀምረው ይህ የድምፃዊ ወንድሙ ጅራ መልእክት በማስከተል አንዳንድ ጊዜ የሚሰማኝን ብቸኝነት ያስረሳኛል ብዬ አስቤ ቲክቶክ ላይ ላይቭ ለመግባት ከእናንተ ጋር ለመጫወት ነው የመጣው ሲል ይቀጥላል። ይህ ጥረቱ ከተሳካለት እንደሚቀጥል የሚገልጸው ወንድሙ ጅራም ከዚያ በኋላ ምናልባት ላይቭ ገብቼ ከእናንተ ጋር መጫወት ምናምን እድል ይሰጠኛል ብዬ አስባለሁ፣ ከብቸኝነት ይገላግለኛል፣ መደበሪያም ይሆናል ሲል በገለጸበት መልእክት ውስጥ የብቸኝነት ስሜት በብዙ መልኩ ጠበቅ አድርጎ የተፈታተነው እንደሆነ ባሳበቀበት መልኩ ስሜቱን ሐዘኑን ገልጿል። በስተመጨረሻ ሌላ ምንም ማገኘው ትርፍ ምን እንደሆነ ራሱ አላውቅም፣ ይሄ ላይፍ መግባት ምናምን የሚባለው ነገር ሲል ያጠናቅቃል። ያኔ መሰሉ ዘመናችን ያሳምሩ የሙዚቃ ስራዎችን የሰጠን የሙዚቃ ጌጣችን ምን ሆኖ ይሆን የሚሉ ሐሳቦች በስፋት ሲንሸራሸሩበት የታየ ሲሆን ዘመናችንን ያሳመርክልን ነህና ብቸኝነት አይሰማህም፣ አለንልህ፣ ቀጥልበት፣ እንከተላለን የሚሉ አስተያየቶችም በስፋት ከለቀቀ ቪዲዮ ስር ሲሰጡ ተመልክተናል። ወጣቱ ድምፃዊ ዮማሪዮስን ጨምሮ በቲክቶክ መድረክ ተጽዕኖ ፈጣሪ የሆኑና በርካታ ተከታይ ያላቸው ሳይቀሩ ሪፖስት በማድረግ አጋርነታቸውን በስፋት እያሳዩት ይገኛሉ። ይህ ያለንልህ ስሜት ወደ ፌስቡክ መንደር የተሸጋገረ ሲሆን ጥቂት የማይባሉ ስሜታቸውን በማጋራት ላይ ይገኛሉ። ወንድሙ ጅራ ለኔ በብቃቱ ልክ ያልሰራ ሰው ነው። በመድረክ ድምጽ እሱንና ኃይለ ኢየሱስ ግርማን የሚያክላቸው ሰው ሁሉ ያለ አይመስለኝም ይላል አንድ አድናቂው።
የቴዎድሮስ ታደሰ ዘፈን ከራሱ ከቴዲ ያልተናነሰ እንደውም በተሻለ መልኩ መድረክ ላይ የሰራ ሰው ነው። ቲክቶክ ላይ ሳየው በተደጋጋሚ የተጠቀመው ብቸኝነት ሲሰማኝ ያስረሳኛል ብዬ መጣው የሚለው ቃል ልቤን ውርር አድርጎኛል ሲል ይኸው አንድ አድናቂ ያነሳል። አንዳንዶች እዚህም አልተውትም አታገባም የሚል ድንዝዝ ያለ ጥያቄ እየጠየቁት ነው። ተስፋ አድርጋለሁ አንድ ቀን በብቃት ልክ ትወደሳለ ሲል ይኸው የእርሱ የሙዚቃ ስራ አድናቂ አስተያየቱን የሰጠ ሲሆን ሌላኛው አድናቂ በበኩሉም የኛ ወንድሙ ጅራ ተጨናነኩኝ፣ ደበረኝ፣ ብቸኝነቴን ካስረሳኝ ብዬ ከናንተ ጋር ለማውራት ወደ ቲክቶክ መጣሁኝ አለ ሲል ወንድሙ ጅራ የተናገረውን ሐሳብ ያነሳል። ወንድሙ ጅራ ማለት በቃላት ገልጸው የማልችለው የዘጠናዎቹ ፈርጥ ነው። ወንድሙ በሚገባው ልክ ቦታ ላይ ያልተቀመጠ አንደርሬት ወይም ደግሞ ባለው አቅም ልክ ያልተነገረለት ሙዚቀኛ ነው በማለት ይገልጸዋል። በጣም ደበረኝ፣ ብቸኝነቴን መርሳት ፈልጌ ከናንተ ጋር ላይቭ ለማውራት አብራችሁኝ እንድትሆኑ ነው ወደዚህ ቲክቶክ መጣው ሲል አንጀቴ ተላወሰም። ይህ ሰው ሊደብረው ሊጨናነቅ ሰው ሊያጣ አይገባውም። መቼም የሀገራችን ሶሻል ሚዲያ ህዝብና አጠቃቀም የሚታወቅ ነው። አደራችሁን ይህን ወርቅ ሰው ከማበረታታትና አይዞ ከማለት ውጪ ሰድባችሁ የባሰ ችግር ውስጥ እንዳትከቱት አደራ ሲል ይህ አድናቂው በአደራ በታጀበ ተማጽኖ መልእክቱን አስተላልፏል። እኛም እንዲህ እንላለን፣ ወንድሙ ጅራ ባለው ልክ ያልተወደሰም ተፈጥሮ ባደለችው ልክ የሙዚቃ ስራዎቹን እንካቹ ያላለን ድምጻዊ ነው። ያም ሆኖ ግን ስራዎቹ መናፈቅ ነገም በተሻለ ነገር እንዲመጣ መመኘታችን አይቀሬ ነው። እኛም በዝግጅት ክፍላችን ስም የወንድሙ ጅራ የሙዚቃ ስራዎች ዳግም አብበውና እርሱም በአዲስ ስራዎች ወደኛ የሚመጣበት ጊዜ እንዲመጣ እንዲቀርብ መልካሙን እየተመኘን የዛሬን በዚህ እናጠናቃለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዘን የዛሬን በዚህ እናጠናቃለን። በያላችሁበት ደግሞ ጥሩ መልካሙን ጊዜ እንመኛለን።